የወንድም የሴትም ሰውነታችን ውስጥ ካለው የስብ ክምችት ውስጥ ሆዳችን ላይ መኖር ያለበት 10% ብቻ ነው። ዲዛይን ስናደርግ የሁሉንም የሰውነታችንን ክፍል ታርጌት አድርገን ነው ዲዛይን ማድረግ የሚኖርብን። ሰውነቱ የስብ ክምችት 8% ከሆነ ሆዱ ላይ መኖር ያለበት የስብ ክምችት 0.8 ብቻ ነው መሆን ያለበት። ሙሉ ሰውነታችን ውስጥ ያለ የስብ ክምችት 19% ከሆነ ሆዳችን ላይ መኖር ያለበት የስብ ክምችት ወይንም ቪዘራል ፋት 1.9 ብቻ ነው መሆን ያለበት። ኤሮቢክ ወርክአውት የምንላቸው ኤሮቢክስ ዳንስ ሊሆን ይችላል፣ ትሬድሚል ላይ መሮጥ ሊሆን ይችላል፣ ኤሊፕቲካል ማሽን ላይ መስራት ሊሆን ይችላል፣ ባይክ ሊሆን ይችላል፣ የመሳሰሉ ስዊሚንግ፣ ሮፕ ጃምፒንግ፣ በክብደት የምንሰራቸው ሬዚስታንስ ወርክአውት አኔሮቢክ ይባላል። ሶ ዘ ቤስት ወርክአውት የሚባለው ዘ ወርክአውት ዲዛይን ከኤሮቢክስም ከአንኤሮቢክስም የተወጣጣ ወይንም ደግሞ ዲዛይን የተደረገ ወርክአውት ፕላን ቤስት ወርክአውት ፕላን ይባላል። ሃይፖትሮፊ ወይንም ደግሞ መስል ጌን ለማድረግ የሚሰራ ሰው ወርክአውት ፕላኑ እንዴት መሆን አለበት? አመት ጂም ሰርቶ ምንም ለውጥ ያላመጣ ሰው አይቻልም። to get the result that you are looking for ትክክለኛ የሆነ ዲዛይን የተደረገ ወርክአውት ፕላን ሊኖርህ ይገባል። ለትሬነር 10-20 ሺህ ብር ስለከፈልክ ለውጥ ይመጣል ማለት አይደለም። ጾታቸውን ይጠይቃቸዋል። እጃቸውን 90 ዲግሪ ስትሬት አድርጋ ቀጥሎ እዚህ ጋር ያለውን ስንነካ ቦዲ ፋት ያመጣልናል። ፉል ቦዲ ወርክአውት ፕላን አለ። አፐር ሎወር ፑሽ ፑል ሌግ ሴሽን ብሮ ስፕሊት የሚባል ወርክአውት ፕላን አለ። ለውጥ እንዲመጣ ከተፈለገ ዲዛይን የተደረገ ወርክአውት ፕላን ያስፈልጋል። እድሜያቸው ከ18 እስከ 35 ዓመት የሆኑ ሴቶች የመስል ፐርሰንቴጃቸው ከ31 እስከ 33 ነው መሆን ያለበት። ለምሳሌ እድሜዋ ከ18 እስከ 35 ዓመት ሆና የመስል ፐርሰንቴጇ 20 ከሆነ ኤክሰርሳይዝ ዲዛይን አድርጋ ወደ 31 ማሳደግ ይኖርባታል ማለት ነው። 31 ሚኒመሙ ነው። ከ31 እስከ 33 ውስጥ ሬንጅ ውስጥ ካሉ ኖርማል የመስል ፐርሰንቴጅ አላቸው ማለት ነው። ሶ ካሁን በኋላ ወርክአውት ዲዛይን ሲታረጉ ዝም ብላችሁ ጂም ውስጥ ገብቶ ሰርቶ መውጣት ሳይሆን የሰውነት መስሌ ስንት ፐርሰንት ላይ ነው ያለው፣ ስንት መሆን አለበት ብላችሁ በዛ ልክ ወርክአውት ዲዛይን ተደርጎ ነው መሰራት ያለበት እንጂ ዝም ተብሎ ጂም ተገብቶ በወጡ ብዙ ጥቅም ላይገኝ ይችላል። ሶ በአጭሩ ከ18 እስከ 35 ዓመት ውስጥ ያሉ ሴቶች የቶታል ቦዲ ስኬሌታል መስል ወይንም ደግሞ የሰውነታቸው ጡንቻ ከ31 እስከ 33 መሆን አለበት ማለት ነው። እድሜያቸው ከ36 እስከ 55 ዓመት የሆኑ ሴቶች የሰውነታቸው የጡንቻ መጠን ከ29% እስከ 31 ነው መሆን ያለበት። ስለዚህ ከ29 በታች ከሆነ ስትሬንግዝ ወርክአውታቸው ውስጥ ማካተት ይኖርባቸዋል ማለት ነው። እድሜያቸው ከ56 እስከ 75 የሆኑ ሴቶች የሰውነታቸው የመስል ፐርሰንቴጅ ከ27 እስከ 30 ነው መሆን ያለበት። ሶ በዛ ልክ ኤክሰርሳይዛችሁን ዲዛይን እያደረጋችሁ መሄድ ይኖርባችኋል ማለት ነው። ከ76 እስከ 85 ዓመት ውስጥ ያሉ ሴቶች የሰውነታቸው የመስል ፐርሰንቴጅ 26 ከሆነ ኖርማል ነው። ከዛ በታች ከሆነ ግን ስትሬንግዝ ወርክአውታቸው ውስጥ ዲዛይን አድርገው ማካተት ይኖርባቸዋል ማለት ነው። አሁን ደግሞ የወንዶቹን ኖርማል የሚባለውን የስብ ክምችት በእድሜ ካቴጎሪያቸው እጠቅስላችኋለሁ ማለት ነው። በነገራችን ላይ ፊዚካል ኤክሰርሳይዝ ወይም ደግሞ ፊትነሳችን እየጨመረ በሄደ ቁጥር የስብ ክምችታችን እየቀነሰ ይሄዳል፣ የመስል ፐርሰንቴጃችን ደግሞ እየጨመረ ይሄዳል። ሶ የመስል ፐርሰንቴጃችን እየጨመረ ከሄደ የስብ ክምችታችን እየቀነሰ ከሄደ ይህ ፊት የመሆናችን ወይም ደግሞ ብቃታችን እየጨመረ መሄዱን ትልቅ ምልክት ነው ማለት ነው። ኛው as you are more physically fit the percentage of fat percent
the percentage of fat will be decrease and the percentage of lean muscle will be increase። ወደ ወንዶቹ የፋት ፐርሰንቴጅ ስንመጣ አንድ ወንድ እድሜው ከ20 እስከ 39 ዓመት ከሆነ የስብ ክምችት መጠኑ ከ8 እስከ 19% ነው መሆን ያለበት። ሶ ለምሳሌ እድሜው አሁን የጠቀስኩት እድሜ ከ20 እስከ 39 ዓመት ሆኖ የስብ ክምችቱ 30 ከሆነ ይህ ሰውዬ በጣም አደጋ ላይ ነው ያለው። በአስቸኳይ ፋት በርኒንግ ወርክአውት ዲዛይን ተደርጎለት ወደ ኖርማል ሬንጁ መግባት ይኖርበታል ማለት ነው። በየሳምንቱ 2% 3% ፋት በርን እያደረገ ከሄደ አዘ ኢንድ ኦፍ ዘ መንዝ ወደ ተፈለገው ኖርማል የሆነ የሰውነት የስብ ክምችት መግባት ይችላል ማለት ነው። ስለዚህ እድሜያቸው ከ20 እስከ 39 ዓመት የሆኑ ወንዶች ሰውነታቸው ውስጥ የሚገኘው ኖርማል የሚባል የስብ ክምችት ከ8 እስከ 19% ነው ማለት ነው። እድሜያቸው ከ40 እስከ 59 ዓመት የሆኑ ወንዶች ከ40 እስከ 59 ዓመት የሆኑ ወንዶች ሰውነታቸው ውስጥ የሚገኘው የስብ ክምችት ከ11 እስከ 21% ነው መሆን ያለበት። ስለዚህ ከ21 በላይ ከሆነ ፋት ብለስቲንግ ወርክአውት ታርጌት ተደርጎ ከኤክሰርሳይሱ ጋር ዲዛይን መደረግ ይኖርበታል ማለት ነው። እድሜያቸው ከ60 እስከ 79 ዓመት የሆኑ ወንዶች ሰውነታቸው ውስጥ ኖርማል የሚባለው የስብ ክምችት ከ13 እስከ 24% ነው። ሶ እድሜያችሁ ከ60 እስከ 79 ዓመት ውስጥ ያላችሁ ወንዶች የሰውነታችሁ ውስጥ ያለው የስብ ክምችት ከ24 በላይ ከሆነ ቀይ አብርታችኋል ማለት ነው። ሶ ዝም ብላችሁ ክብደት ማንሳት ብቻ ሳይሆን ፋት ብለስቲንግ ወርክአውት፣ ሂት ወርክአውት ወይም ደግሞ ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ወይም ፋት ብለስቲንግ ወርክአውቶችን ከኤክሰርሳይሳችሁ ጋር ዲዛይን አድርጋችሁ ውጤት ማምጣት ይኖርባችኋል ማለት ነው። ስለዚህ ከ60 እስከ 79 ዓመት ያሉ ወንዶች ሰውነታቸው ውስጥ ያለው የስብ ክምችት ኖርማል የሚባለው ከ13 እስከ 24 ነው ማለት ነው።